جاءكم رمضان متألاችሁ شهر مبارك يتبارك ور متألاችሁ የጀነት በሮች የሚከፈቱበት የጀሃነም በሮች የሚጠረቀሙበት ከሸይጣናት አመፀኞቹ ተመርጠው የሚታሰሩበት የኢማን ወር የበረከት ወር ቀልቦች የሚረጥቡበት እጆች የሚዘረጉበት ደግነት በእግሩ ሲራመድ የምናይበት የዝነት ወር ረመዳን መስጂዶች በሰጋጆች ቢሞሉበት ሌሊቶቹ በተሐጁድ ቢደምቁበት የዒባዳ ጉልበት የምንጎናጸፍበት አንጸባራቂ ምሽትን የያዘ ወር ረመዳን አዎን የአላህ ቤቶች በቁርአን በሚቀሩ ሰዎች ቢታወድበት ለማክተም ሰዎች ቅድድም የሚያደርግበት ከወረደው ቁርአን ጋር ትስስሩ የሚያጠብቅበት የተከበረ የተባረከ ረመዳን መጣላችሁ ይላሉ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም። ረመዳን የሚባለው ወር እኮ እንዚለ ፊህ القرآن ይሄ የመለኮታዊ መመሪያ የሰው ልጆችን ፍልስፍና የገራው አመለካከታቸውን ያናጸው የህይወት ግባቸውን ግልጽ ያደረገው ይሄ ቁርአን እኮ የወረደው ረመዳን ወር ውስጥ ነው ይለናል አላህ። እያንዳንዱ ትውልድ የራሱ ድንጋጌ አለ። ጾም ግን ሁሉ ጋር ተደኘ። አተይቱከ ራጂየን ያ ዘል ጀላሊ ففرج ما تراه من سوء حالي عصيتك ربي ويلي بجهلي وعيب الذنب لم يخطر ببالي لعمرك ليت أمي لم تلدني ولم أغضبك في ظلم الليالي فها أنا عبدك العاصي فقير إلى رحماك فقبل لي سؤالي بلا نمتالك أصولا للتنس مارين سالاك عمج سالو يفنجك أنا ربي جالو ክብርህንም አይመጥን ነገር አድርጌያለሁ ዝምድና ቆርጠሃል ሶላት አቋርጠሃል ዘካ ባግባቡ አልሰጠህም የሰው ቸክ ይዘህ ጠፍተሃል ክፍተት የሌለበት ማን አለ አምጫለው ማረኝ እንላለን አላህ። ታዲያ ከፊት ለፊታችን የተከበረው ወር ሲመጣ እንዴት ልንጠቀመው አስበናል? እንዲሁ ሳናስበው እንደባከነ ገብቶ ረመዳን ይውጣ ነገ ዒድ ነው እንዴ እንባባል እየተያየን ወይስ ዝግጅት አድርገናል? ረመዳንን በቁርአን ለመጠቀም በጾሙ በትክክል ለመጠቀም ሶላቱን ሳናቋርጥ ለመስገድ ለይለተል ቀድርን ለማግኘት ምን ያህል ተዘጋጅተን? ረመዳን እንዴት ነው የምንገባው? ቁርአን ጋር ያለን ግንኙነት ስንት ጁዝ ለመቅራት ነው በቀን የወሰነ? ነብዩ አለይሂ ሰላቱ ወሰላም እሳቸውና ቁርአን ሌላ ነው። ሌሊት ሲቀሩ ያድራሉ። በአንድ አንቀጽ ሙሉ ሌሊት በሶላት ላይ ይቀሩታል። አንተ ኡበይ ሆይ አሉት። ከባድ ዜና ሊነግሩት ያስለቀሰው ዜና አንተ ኡበይ ሆይ አንተ ላይ ቁርአን እንድቀራብህ አላህ ልኮኝ ነው አላቸው። ኡበይ ደነገጠ። ያ አላህ መልእክተኛ ኡበይ ብሎ በስም ጠራኝ አላህ አላቸው። አዎን ኡበይም ባው መቆጣጠራቸው። አንተ አቡ ሙሳ አልአሽዓሪ አሉት። ለበይክ የአላህ መልእክተኛ አላቸው። ማታ እኮ ብታይ ኑሮ ምን የአላህ መልእክተኛ አቀራርህን ቁጭ ብዬ ስሰማው አሉት ነብዩ አለይሂ ሰላቱ ወሰላም። የአላህ መልእክተኛ አዳምጠውኛል እንዴ? አዎን ፈቀድ ኡቲተ ሚዝማራን ሚን መዛሚሪ አሊ ዳውድ አሉ። ረመዳን የቁርአን ወር ነው ካልነ ስንት ልናኸትም ወስነን አሁን ነው የሚታቀድ። ከገባ በኋላ ረመዳን መውጣት ነው ጊዜ የለው። ልጄ ወይ አታልቅሽ አለው። እኔ እኮ አሉ 40 ዓመት ሙሉ ልብ በሉ መስጂድ ውስጥ እንጂ አዛን ብሎ አያውቅም። ልብ ብላችኋል? ተጠርተው አይደለም ቢመጡ መጠው ነው ጥሪው የሚሰማ። ሀያ አለ ሰላት እስኪባል ጠብቆ ያቆም 40 ዓመት ሙሉ። እሷም ውስጥ አንዲት ሌሊት አለች። እሷ ኸይሩን ምን አልፍ ሸህሪን 1000 ወር ከሚደረግ ዒባዳ የበለጠች ነች አሉ። አንተ መሐመድ አትዘን፣ አንድን ሌሊት እሰጥሃለሁ ረመዳን ውስጥ እሷን በዒባዳ ካሳለፍ አንዷ ሌሊት ለ1000 ወር አባዛታለሁ አለ። ለይለቱል ቀድር የምትባል እሰጥሃለሁ የተላቀች ሌሊት እሷን በዒባዳ ኡመቶች ካገኙ ወማ አድራክ ማ ለይለቱል ቀድር ይሄ የተላቀው ምሽት ማለት ምን አሳወቀህ አላቸው። ልቅናውም በሶስት ልግለጽልህ አላቸው። ለይለቱል ቀድር የተላቀው ምሽት ማለት ኸይሩን የበለጠ ነው። ምን አልፍ ሸህር ከ1000 ወር በላይ የበለጠ ነው አለ። ብዙ ነው አጅሩ። ሌላ ጊዜ እንተነትነዋል። ከ1000 ወር በላይ አጅሩ የበዛ ነው። ሁለተኛ ደረጃውን ገለጸ። በዚች ምሽት አለ ተነዘሉል መላኢከቱ መላእክት ወደ ምድር ይወርዳል። ወሩሑ ፊሃ ጅብሪልም አብሯቸው بإذن ربهم من كل أمر የአላህን ትእዛዝና መመሪያ ይዘው ይወርዳሉ። እሷም አለ አላህ ሶስተኛ ደረጃዋን ሲገልጽ ሰላሙን هي እሷም ሰላማዊ ነች ሐታ መጥለዕል ፈጅር ፈጅር ንጋት እስኪወጣ ድረስ እሷም ሰላማዊ ነች። ያ ኻዲመል ጅስሚ ከም ተሽካ ለኺድመቲሂ አተጥሉቡ الربح فيما فيه خسران أقبل على الروح واستكمل فضائلها فإنك بالروح لا بالجسم إنسان ሰው ያስባለን ቀፎ ያጽጋው አይደለም። ይሄ መጓጓዣውን ተሳፋሪዋ ነፍስ ነች። እሷን አጽድተን ነው ወደ አላህ ምንሄደው። ኢላ መን አተላህ ቢቀልብን ሰሊም እሷን የማጠብ ጉዞ ነው። ቁርአኑ፣ ጾሙ፣ ሶላቱ እሷን ማጽዳት ነው። በጽዳት ልክ ነው አላህ ዘንድ ደረጃ።
ውድ ምእመናን ከፊት ለፊታችን ከቀናት በኋላ የምንገናኘው አንድ የበረከት ወር አለ። ሸህሩ ረመዳን። ረመዳን የተባረከው ወር ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ከማ እንደ ነሳኢ ፊ ሐዲትን ሰሒህ ምን ይሉናል? ጃአኩም ረመዳን፣ ረመዳን መጣላችሁ። ሸህሩን ሙባረክ፣ የተባረከ ወር መጣላችሁ። የጀነት በሮች የሚከፈቱበት፣ የጀሃነም በሮች የሚጠረቀሙበት፣ ከሸይጣናት አመፀኞቹ ተመርጠው የሚታሰሩበት የኢማን ወር፣ የበረከት ወር፣ ቀልቦች የሚረጥቡበት፣ እጆች የሚዘረጉበት፣ ደግነት በእግሩ ሲራመድ የምናይበት የዝነት ወር ረመዳን። መስጂዶች በሰጋጆች የሚሞሉበት፣ ሌሊቶቹ በተሐጁድ ቢደምቁበት፣ የዒባዳ ጉልበት የምንጎናጸፍበት አንጸባራቂ ምሽትን የያዘ ወር ረመዳን። አዎን የአላህ ቤቶች በቁርአን በሚቀሩ ሰዎች የሚታወድበት፣ ለማክተም ሰዎች ቅድድም የሚያደርግበት፣ ከወረደው ቁርአን ጋር ትስስሩ የሚያጠብቅበት የተከበረ የተባረከ ረመዳን መጣላችሁ ይላሉ ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም። ይሄ ወር አላህ ዘንድ በጣም የተከበረ ነው። ኢብኑል ጀውዚ ረዲየላሁ ተዓላ ዐንሁ በእስልምና ታሪክ በርካታ መጽሐፍን በመጻፍ የሚታወቁት ታዋቂው ኢብኑል ጀውዚ አንድ አባባል አላቸው። ረመዳን እኮ ከወራት ውስጥ ልክ እንደ ዩሱፍ ከ11 ወንድሞቹ ጋር እንደማለት ነው። ረመዳን አንድ ወር፣ ሌላ 11 ወር ዓመት። ዩሱፍ 11 ወንድሞቹ እኒ ረአይቱ 11 ከውከበን 11 ከዋክብት ጋር 12። ልክ ዩሱፍ አባቱ ያዕቁብ ዘንድ ተወዳጅ እንደሆነ ሁሉ ከ12ቱ ረመዳንም ከ12 ወር አላህ ዘንድ የተወደደ ነው ይላሉ ኢብኑል ጀውዚ። የተባረከ ወር አላህ ቁርአን የሱን ንግግር ከለውሐል መሕፉዝ ከጥብቁ ሰሌዳ አንስቶ እሱ ዘንድ ከዓርሽ በላይ ካለው ሰሌዳ አንስቶ እንዲወርድ የፈቀደበት ወር ረመዳን ይባላል። ሸህሩ ረመዳን አላህ። ረመዳን የሚባለው ወር እኮ ኡንዚለ ፊሂል ቁርአን፣ ይሄ የመለኮታዊ መመሪያ የሰው ልጆችን ፍልስፍና የገራው አመለካከታቸውን ያናጸው የህይወት ግባቸውን ግልጽ ያደረገው ይሄ ቁርአን እኮ የወረደው ረመዳን ወር ውስጥ ነው ይለናል አላህ። ከሚጠቀሙበት አላህ ያድርገን። ቁርአንን ብቻ አይደለም አላህ ቀደምት ወደ ነቢያት የተወረዱ መጽሐፍትን እንዲወርዱበት የወሰነበት ወር ረመዳን። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ከማ ዐንደ ጠበራኒ ወአሕመድ አይደን ወሐሰነሁ ባዕዱ አህሊል ዒልም ምን ይሉናል? የኢብራሂም ሱሑፍ ይላሉ። ወደ ኢብራሂም የተወረደው መጽሐፍ እኮ የወረደው በመጀመሪያው የረመዳን ምሽት ነው ይላሉ ኢብራሂም። ከዛም ይላሉ ወደ ሙሳ የተወረደው ተውራት እሱ ደግሞ የወረደው በረመዳን 6ኛው ሌሊት ነው ይላሉ። ወደ ነቢዩላህ ዒሳ ወደ ኢየሱስ የተወረደው ኢንጂል ደግሞ በረመዳን 13ኛው ሌሊት ነው የወረደው ይላሉ። እንዲሁም ወደ ነቢዩላህ ዳውድ ዘቡር የሚባል መጽሐፍ ወርዷል። ወደ እሳቸው የተወረደው መጽሐፍ ደግሞ በረመዳን 18ኛው ምሽት ነው የወረደ ይላሉ። የተከበረው ቁርአን ይላሉ ነቢዩ ዓለይሂ ሰላቱ ወሰላም በረመዳን 24ኛው ምሽት ነው የወረደው። ይሄ ወር የአላህ መመሪያዎች ወደ ነቢያቶች እንዲወርድ የተወሰነበት ወር ነው። የምንገናኘው እንግዳ ትልቅ ነው፣ ግዙፍ ነው። ይሄን ደረጃውን ያወቁ 6 ወር እንዲያደርሳቸው ተማጽነዋል። አላህን አድርሰን ብለው ለምነውታል። ህይወት ከረመዳን ውጭ አልጣፍጣቸው ብሏል። 11 ወር ትርጉም አጥቶባቸዋል። ረመዳን ላይ ነው ነፍስ ጋር የሚታረቁት። ረመዳን ላይ ነው እጅና ኪስ የሚገናኘው። ረመዳን ላይ ነው ቁርአን ጋር እንደ አዲስ የሚላቀሱት። ይሄን ወር ጓጉተው ጠብቀውታል። አላህ ወደ ነቢዩላህ ኢብራሂም የወረደውን ወደ ሙሳ፣ ወደ ዒሳ፣ ወደ ዳውድ፣ ወደ ነቢዩና መሐመድ ዓለይሂ ሰላቱ ወሰላም የወረዱ መጽሐፍትን በአጠቃላይ ያወረደው ከፊት ለፊታችን ልንቀበለው በተዘጋጀነው ረመዳን ወር ነው። ግዝፈቱ ትልቅ ነው። ደረጃው ከፍ ያለ አላህ ጾምን
የሁሉም ትውልድ ዒባዳ አድርጎታል። ጾም የሚባለው ሁሉም ትውልድ ድንጋጌ አለው። ድንጋጌው ይዘቱ ቢለያይም ሽርዓተን ወመንሃጃ ሁሉም የየራሱ ድንጋጌና መንገድ አለው። እያንዳንዱ ህዝብ ግን ጾም ግዴታ ተደርጓል። ከዛ ነው አላህ እኛ ጋር ግዴታ ማድረጉን ሲነግረን እነሱም ጋር ግዴታ እንዳደረገው አጽናንቶ ይጀምርልናል። ያ አዩሃ الذين آمنوا እናንተ ያመናችሁ ምእመናን ኩቲበ ዓለይኩም الصيام ጾምን በእናንተ ላይ ፉሪዳ ግዴታ አደረግንባችሁ ከማ ኩቲበ على الذين من قبلكم ከናንተ በፊት በነበሩ ትውልዶች ግዴታ እንዳደረግነው ሁሉ ለምን لعلكم تتقون በዚህ ወር ውስጥ ተቅዋን ታዳብሩ ዘንድ ይከጀላልና ወደ አላህ በጣም ትቀርቡ ልባችሁ ይረጥብ ኢማናችሁ ይታደስ ዘንድ ይከጀላልና እነሱም ጋር ጾም ተደንግጓል። አይነቱ ቢለያይ በቀደምት ትውልዶች ላይ እነሱ ቀን እንደኛ ሲጾሙ ማታ ባለቤቶቻቸው ጋር መገናኘት አይፈቀድላቸው ክልክል ነበር። እኛ ጋር ተፈቅዷል፣ እነሱ ጋር ክልክል ነበር። ከቀደምት ትውልዶች ውስጥ አንዳንዶቹ ከመናገር የሚጾሙ ነበር። ከተናገሩ ያፈጥራል። ኢኒ ነዘርቱ ሊልረሕማን ሰውመን ፈለን ኡከልመ ልየውመ ኢንሲያ። እናታችን መርየም ዓለይሃ ሰላም እኔ እኮ ለአላህ አለመናገርን ጾም ያለው ዛሬ ሰው ላናልናገርም እንዳለች ቁርአን ላይ አትቶልናል። በባለፈው ታሪኳ ላይ ተመልክተናል። እያንዳንዱ ትውልድ የራሱ ድንጋጌ አለ። ጾም ግን ሁሉ ጋር ተደንግጓል። ለምሳሌ እኛ ስናጠፋ ወደ አላህ ተመልሰን የነፍስ አባት የለም ቁጭ ብለ ማልቀስ ነው በአንተና በአላህ መካከል። አተይቱከ ራጂየን ያ ዘል ጀላሊ ፈፈርጅ ማ ተራሁ ሚን ሱኢ ሓሊ ዓሰይቱከ ረቢ ወይሊ ቢጀህሊ ወዐይቡ ዘንብ ለም የኽጡር ቢባሊ ለዐምሩከ ለይተ ኡሚ ለም ተሊድኒ ወለም እግዲብከ ፊ ዙለሚ ለያሊ ፈሃ አነ ዐብዱከ ልዓሲ ፈቂሩን ኢላ ረሕማክ ፈቅበል ሊ ሱአሊ ብለን የምታለቅሰው ሌሊት ተነስተህ ማረኝ ሳላቅ አምጫለሁ፣ የፈንጅ ቀጠና ረግጫለሁ፣ ክብርህንም አይመጥን ነገር አድርጌያለሁ፣ ዝምድና ቆርጠሃል፣ ሶላት አቋርጠሃል፣ ዘካ ባግባቡ አልሰጠህም፣ የሰው ቼክ ይዘህ ጠፍተሃል። ክፍተት የሌለበት ማን አለን? አምጫለሁ ማረኝ እንላለን። አላህ በቀደምት ትውልዶች ውስጥ አላህን አምፀው ራሳቸውን እንዲገድሉ ተውበት እንዲያደርጉ አላህ ወስኖባቸዋል። ፈቱቡ ኢላ ባሪኢኩም ፈቅቱሉ አንፉሰኩም የተባለ ትውልድ አልፏል። የነቢዩላህ ሙሳ ህዝቦች ጣዖትን አመለኩ። አላህ ተቆጣ፣ ሊመራቸው ተማጸኑት። ማህርታው ግን ራሳቸውን እንዲያጠፉ ነው አላህ የወሰነ። አንድ ሜዳ ላይ 70 ሺህ ህዝብ አለቀ፣ እርስ በርስ እየተወጋገ። እኛ ጋር ካጠፋ ወደ በሩ መውደቅ ነው፣ መሰበር ነው፣ እሱ ዘንድ እንባህን ማፍሰስ ነው። የእንባ ጉልበት ወንጀልን ያጸደዋል። እያንዳንዱ ትውልድ ጾም ተደንግጎበታል። አጿጿማችን ቢለያይ ታዲያ ከፊት ለፊታችን የተከበረው ወር ሲመጣ እንዴት ልንጠቀመው አስበናል? እንዲሁ ሳናስበው እንደባከነ ገብቶ ረመዳን ይውጣ ነገ ዒድ ነው እንዴ እንባባል እየተያየን፣ ወይስ ዝግጅት አድርገናል? ረመዳንን በቁርአን ለመጠቀም በጾሙ በትክክል ለመጠቀም ሶላቱን ሳናቋርጥ ለመስገድ ለይለተል ቀድርን ለማግኘት ምን ያህል ተዘጋጅተናል? አሁን ሳናስበው ኒስፈ ሻዕባን ገባነ፣ አፈተለከ ሳምንት፣ ድንገት ረመዳን ነገ ይገባል። ዝግጅታችን ምን ያህል? ረመዳን ሳይገባ ለረመዳን የሚያቅዱ የአላህ ደጋግ ባሮች ናቸው። ረመዳን ሳይገባ ረመዳን እንዴት ልጠቀምበት ብለው የሚያቅዱ ከቁርአን ስንት ያختማል? በየትኛው ሰዓት እቀራለሁ? ከሱብሂ እንደሰገድኩ ነው የምቀራው ወይስ ከየሶላቱ በኋላ ነው? ቅዳውን ይነደፋል። ከስራችን ተጨባጭ፣ ከህይወታችን ተጨባጭ አንፃር፣ ከዋዋላችን ተጨባጭ እስትግፋር ምን ያህል እንላለን? አሁን ዊርድ አለን የእስትግፋር በቀን 1000 2000 ያለው አለኛ መሃል ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ሚላል ትልቁ ዚክር ነው። ይሄ ነብዩ አለይሂ ሰላቱ ወሰላም ወኢነ ሚማ ተዝኩሩነ ሚን ጀላሊላህ
አላህን እኮ ከምታልቁበት ዚክሮች ውስጥ አሉ። በጣም ልብ የሚነካው ሐዲስ ነው፣ ሰሒህ ሐዲስ ነው። ሱብሃንአላህ በሏል። ሱብሃንአላህ ምን ማለት? ጥራት ይገባህ ማለት ከጉድለት ውስጤ ከተጠራጠረህ መጥፎነት በሰው አንተን ከመመሰል ይሳናሃል ብሎ ከመጠርጠር ዱዓ አርጌ እስቲጃባ ላደረገልኝ ብለህ ከመበሳጨት ጥራት ይገባ። ወልሐምዱሊላህ ምስጋናም ላንተ ይሁን። ወላ ኢላሃ ኢላላህ ከአንተ ውጭ በእውነት የሚገዙት ጌታ የለም። ከዛስ ወላሁ አክበር አላህ ደግሞ ታላቅ ነው፣ ሀያል ነው ሱብሓነሁ ወተዓላ። ይሄን ቃል ስትሉ አሉ መላእክት ይጽፉታል። ወዲያው እንደጻፉትም ኢለይሂ የስዓዱል ከሊሙ ጠይቡ ወደ አላህ ይወጣል አሉ ነቢዩ ዓለይሂ ሰላቱ ወሰላም። ሰሒህ ሐዲስ ነው። ከዛም አሉ ዓርሽ ዙሪያ ላይ ይሄ ንግግር አላህ ቅርጽ ሰጥቶት ዓርሽ ዙሪያ ላይ ይጠውፋል። ለሁ ደውዩን ከደውዩ ነሕላ ልክ ቀፎው ላይ የወጣ ንቦች እንዴት ነው የሆነ ድምፅ አላቸዋል ህም እያሉ የሚያሰሙት ወጠው ሲሄዱ ልክ የዛ አይነት ድምፅ እያሰማ ዓርሽ ዙሪያ ይጠውፋል አሉ። ይሄ ቃል ስሙን የግለሰቡን እያነሳ እገሌ የገሌ ልጅ እያለ ታዲያ ነቢዩ ምን አሉ? እናንተ መሃል አላህ ዘንድ ስሙን የሚያወሳለት ይህ ዚክር ማለት የለም እንደሚል ሰው የለም እንደ ያለው ነቢዩ ዓለይሂ ሰላቱ ወሰላም። ቋሚ ውርዳለን ሱብሃንአላህ አልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ጀለ ፊዑላ። ረመዳን እንዴት ነው የምንገባው? ቁርአን ጋር ያለን ግንኙነት ስንት ጁዝ ለመቅራት ነው በቀን የወሰነ? ነቢዩ ዓለይሂ ሰላቱ ወሰላም እሳቸውና ቁርአን ሌላ ነው። ሌሊት ሲቀሩ ያድራሉ። በአንድ አንቀጽ ሙሉ ሌሊት በሶላት ላይ ይቀሩታል። ኢን ቱዓዚብሁም ፈኢነሁም ዒባዱክ ወኢን ተግፊር ለሁም ፈኢነከ አንተል ዐዚዙል ሐኪም። ሙሉ ሌሊት ነው ይሄን ሲደጋግሙት ያደሩ። ሰሃቦቹን ጠርተው ቁርአን ቅሩልኝ ይሏቸው ነበር። አብዱላህ ብን መስዑድ ባስተላለፈው ዘገባ ነቢዩ ዓለይሂ ሰላቱ ወሰላም ጠሩኝና ቁርአንን ቅራብኝ አሉ። ያ አላህ መልእክተኛ በእርሶ ላይ ወርዶ እርሶ ላይ ቀራለሁ እንዲ አልኳቸው። አዎን ከሌላው ስሰማው እኔ ደስ ይለኛል አሉ። ይሄ ትልቅ ትምህርት ነው ለኛ። እኛ ከሌላው ንግግርን አንፈልግም። ሁሌኛ ተናጋሪ፣ እኛ ሁሌ ቀሪ፣ ሁሌኛ ኹጥባ አድራጊ፣ ሁሌኛ አስተማሪ፣ የሌላውን የማዳመጥ እድል የለም። አዎን ከሌላው ስሰማው ደስ ይለኛል አሉ። ከዛም ቁርአንን ሱረቱ ኒሳ ከፈትኳል። ብዙ ገጽ ተጓዝ። ከዛ አንድ አንቀጽ ላይ ሲደርስ አስቆሙኝ ይላል። ፈከይፈ ኢዛ ጅእና ሚን ኩሊ ኡመትን ቢሸሂድ ወጅእና ቢከ ዓላ ሃኡላኢ ሸሂዳ። ከባድ ክስተት ነው አላህ እያወራ ያለው። ነገሩ እንዴት ሊሆን ነው? ሁሉን ህዝቦች የውመል ቂያማ ምስክር ስናመጣ አንተንም ኡመቶች ላይ እንድትመሰክር የጠራህነ ጊዜ ነገሩ እንዴት ነው አላህ። ነቢዩ ልባቸው ራደ። አቁም አሉኝ። አቆምኩ ይላል ኢብኑ መስዑድ። ከዛም ዞር ብዬ አየኋቸው፣ አይናቸው በእንባ እርሶ ነበር። ቁርአን ህይወታቸው ነው የረሱሉ ሰለላሁ ዐለይሂ ወሰለም። ሰሃቦችን ቁርአን ጋር እንዲጣመሩ ነበር ጥረታቸው። ይቀሩባቸዋል፣ ያስተምሯቸዋል፣ ያዳምጧቸዋል፣ ያደንቋቸዋል። ኡበይ ብኑ ከዕብ ታዋቂው የቁርአን ሰው ነው። ነቢዩ አንድ ቤቱ ሄዱ። አንተ ኡበይ ሆይ አሉት። ከባድ ዜና ሊነግሩት ያስለቀሰውን ዜና። አንተ ኡበይ ሆይ አንተ ላይ ቁርአን እንድቀራብህ አላህ ልኮኝ ነው አላቸው። ኡበይ ደነገጠ። ያ አላህ መልእክተኛ ኡበይ ብሎ በስም ጠራኝ አላህ አላቸው። አዎና ኡበይ እምባው መቆጣጠር አልቻለም። እሰቡት ከናንተ መሃል አንዱን አላህ በስም ጠርቶት ቁርአን አንብብበት ሲባል ከባድ ነገር። አቡ ሙሳ አልአሽዓሪ ድምፁ በጣም የሚያምር ሰው ነበር። አቀራሩ ውብ ነው። መስጂድ ውስጥ ቁጭ ብሎ ሲቀራ በመስጂዱ ጎን የተሰሩ የነቢዩ ዓለይሂ ሰላቱ ወሰላም ቤት ውስጥ ያሉ ሚስቶቹ ያዳምጡ ነበር እየተመሰሱ። ታዲያ አንዴ ነቢዩ ሲያልፉ ቁርአንን እየቀራ ሰሙት። ድምፁ ይማርካል፣ ጣፋጭ ነው፣ አወጣጡ የሚስብ አቀራር ነው ያለው። ከዛም ነቢዩ ዓለይሂ ሰላቱ ወሰላም አዳምጠው ተማርከው ወጠው ሄዱ። ጠዋት አገኙት። አንተ አቡ ሙሳ አልአሽዓሪ አሉት። ለበይክ የአላህ መልእክተኛ አላቸው። ማታ እኮ ብታይ ኑሮ ምን የአላህ መልእክተኛ
አቀራርህን ቁጭ ብዬ ስሰማው አሉት ነብዩ አለይሂ ሰላቱ ወሰላም። የአላህ መልእክተኛ አዳምጠውኛል እንዴ? አወን ፈቀድ ኡቲተ ሚዝማራን ሚን መዛሚሪ አሊ ዳውድ። ለዳውድ ዘቡር ወርዶለታል ቅድም ብለናል። ነቢዩላህ ዳውድ ድምጻቸው ማራኪ ነው። ልክ ዘቡርን ሲያነቡ አዕዋፋት ነው የሚያዳምጧቸው። ያ ጂባሉ አውቢ ማዓ፣ ተራራው ሁሉ ነው አብሮ የሚያስተጋባው ከሳቸው። ድምጻቸው ማራኪ ነበር። ልክ እንደሱ አይነት ማራኪ ጣፋጭ ድምጽ ተሰጠ አላቱ ነብዩ አለይሂ ሰላቱ ወሰላም። ታዲያ አቡ ሙሳ አልአሽዓሪ በጣም ተሳበ። የአላህ መልእክተኛ እንደቆሙ እኮ ባቅ ኑሮ ለሐበርቱሁ ተሕቢረን አላቸው። አሳምሬ ነበር ማስውበው አላቸው። አወጣጡን ድምጼን ቀጠን ወፈር አድርጌ እንዲያው አሳምረው ነበር የአላህ መልእክተኛ መኖሮቱን ባቅ አላቸው ለነብዩ አለይሂ ሰላቱ ወሰላም። ሰሃቦቹ ቁርአን ጋር እንዲጣመሩ እንዲዋሃዱ ቁርአን የህይወታቸው ንግግር እንዲሆን ነብዩ አለይሂ ሰላቱ ወሰላም ትልቅ ጥረት አድርገዋል። ረመዳን የቁርአን ወር ነው ካነ ስንት ልናኸትም ወስነን አሁን ነው የሚታቀድ። ከገባ በኋላ ረመዳን መውጣት ነው፣ ጊዜ የለው። አሁን ጊዜው እኮ አጥሯል አይደል? ያለንበት እድሜ አጭር ነው። አንዳንዴ በአንድ ሳምንት ውስጥ 2 እሁድ ያለ ይመስላል አይደል? እሁድ እሁድ ሲመጣ ፈጣንና አጭር ነው ቀናቶች። አዲሱ ዓመት ገባ ብለው ተጋምሷል። ረመዳን ገባ ስትሉት ወጣ ነው አለቀ። አሁን ማቀድ ይፈልጋል። ሁለተኛው ሰላት፣ በተለይ ሰላተል ጀማዓ አላህ ይወፍቀን። ይሄም በረካ ገብተን ተጋፍተን ሰግደን መውጣት አለበት። ሰዒድ ኢብኑ ሙሰይብ ታዋቂው ታቢዒን ናቸው። ተከታዩ ትውልድ ውስጥ አንዱ በላጭ የሚባሉት ኢማም ሰዒድ ኢብኑ ሙሰይብ ናቸው። ሊሞቱ ሲሉ ልጃቸው መጣች፣ አለቀሰች። የሞት አፋፍ ላይ ናቸው። አባቴ ሆይ ብላ አዝና ያዘቻቸው። ልጄ ሆይ አታልቅሽ አለው። እኔ እኮ አሉ 40 ዓመት ሙሉ ልብ በሉ መስጂድ ውስጥ እንጂ አዛን ብሎ አያውቅም። ልብ ብላችኋል። ተጠርተው አይደለም ቢመጡ መጠው ነው ጥሪው የሚሰሙት። ህያ አለ ሰላት እስኪባል ጠብቀው ያቆም 40 ዓመት ሙሉ። እኛም እኮ ስራ ቢዚ አድርጎን አይደለም ሶሻል ሚዲያ ቢዚ አድርጎ እንደሆነ እንጂ የካፌ ጨዋታ የማኪያቶ ግፍ አድርጎን እንደሆነ እንጂ ቀድሞ ለመግባት ማን ጊዜ ይለለዋል ካልተወሻሸን በስተቀር። ቲክቶክ የሚበላቸው ጊዜያችን ስንት ነው? ሶሻል ሚዲያ የሚገለው ጊዜያችን 40 ዓመት ሙሉ መስጂድ ውስጥ እንጂ አዛን ብሎ ያቅም 30 ዓመት ሙሉ አሉ ያሰጋጅን ጀርባ ይቻላል አቅም ከፊት ናቸው። ልብ ብላችኋል። 30 ዓመት ሙሉ ሁለተኛ ሶፉ ነው ያቁ። እኛም ጊዜው የሌለን ሆኖ አይደለም እንዋሽ ካላል እና ካብድ ካላልነ ማንም ሰው 10 ፕሮጀክት በወር የሚሰራ የሚሆን ሰዓት ለሶላት አለ። አላህ ራሱ ሶላትን ዲዛይን ነው ያደረገው። ሱብሂ እንቅልፍ ሲጨርስ ዙሁር ደክሞ ምሳ ሲያሰኝ ነው የምትሰግደው። የረፍት ጊዜ ነው የሰጠ። አሱር ላይ ወደ ማምሻው መግቢያ ነው። መግሪብ ላይ ያው ታውቀዋለህ ስራ እየቋጨህ ነው። ኢሻም እንደዛ አላጣበበብን። ሶላት ጀማዓ ለማሳለፍ ከረመዳን እቅዳችን ውስጥ እንክተት። ሌላው ሶስተኛው ጾሙን በትክክል ረመዳንን ሐቁን ጠብቀን መጾም መቻል አለብን። እነዚህን ካደረግነ ጥቅሙ ምንድነው? እቺ የቆሸሸችን ነፍስ የማጠብ ዕድል ይኖራል። የሰው ልጅ ነፍሱ ታድፋለች። ሸይጣን እኮ ታስሯል። ታዲያ ምኑ ያሳስተናል? አደራ ብሏት የሄደች ነፍስ አለች። ሸይጣን መጀመሪያ አላህ ስጁድ ስገድ ሲለው እምቢ ሲል ማን ነበር የወሰወሰው? ሌላ ሸይጣን የለም። ሸይጣን እሱ ራሱ ከሱ ነው የጀመረው ጥፋት። ኩራት ተሰማው። አነ ኸይሩ ምን خلقتني من نار وخلقته من طين። እሱን ከጭቃ ፈጥረህ እኔን ከእሳት እንዴት ሰግዳለሁ አለ። ነፍሱ ትዕቢት ሞላት። እችን ነፍስ ምን ሰብርበት ወር يا خادم الجسم كم تشقى لخدمته أتطلب الربح فيما فيه خسران أقبل على الروح واستكمل فضائلها فإنك بالروح لا بالجسم إنسان. ሰው ያስባልን ቀፎ ያስጋው አይደለም። ይሄ መጓጓዣውን ተሳፋሪዋ ነፍስ ነች።
እሷን አጽድተን ነው ወደ አላህ ምንሄደው። ኢላ መን አተላህ ቢቀልብን ሰሊም። እሷን የማጠብ ጉዞ ነው ቁርአኑ፣ ጾሙ፣ ሶላቱ፣ እሷን ማጽዳት ነው። በጽዳት ልክ ነው አላህ ዘንድ ደረጃችን፣ በጽዳት ልክ ነው። ያኔ ወደ አላህ ስትሻገር አላህም በክብር የሚቀበላት ነፍስ እሷው ትሆናለች። አላ ወፈዐሉል ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። አልሐምዱሊላሂ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምቲናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሸእኒህ ወሰለላሁ ወሰለመ ወባረክ ዐላ ረሱሊህ ወኢኽዋኒህ። አማ በዕድ። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ትርሚዚ፣ ነሳኢ ላይ በተዘገበው ሐዲስ ሰሒሕ በሆነው ዘገባ ላይ አታኩም ረመዳን የተባረከው ወር መጣላችሁ ብለው ንግግራቸውን ሲቆጩ እሷም ውስጥ አንዲት ሌሊት አለች። እሷ ኸይሩን ምን አልፍ ሸህሪን፣ 1000 ወር ከሚደረገ ዒባዳ የበለጠች ነች አሉ። እቺ ሌሊት በቁርአን ገለጻ የተከበረችው ሌሊት ብለዋታል። ለይለቱል ቀድር የተላቀችው በተላቀው ነብይ ላይ በተከበረው በተላቀው ኡመታቸው ላይ የወረደ ትልቅ የሆነ ስጦታ። ነብዩ አለይሂ ሰላቱ ወሰላም አንዴ ቁጭ ብለው ባሉበት ጅብሪል መጣ። አንድ ታሪክ ነገራቸው። አንተ መሐመድ ካንተ በፊት በነበሩ ኡመቶች ውስጥ አንድ ሰው ነበር፣ እድሜው ከ1000 ዓመት በላይ ነው። 1000 ዓመት ሙሉ ሰይፉን አውጥቶ የአላህን ዳር ድንበር ሲጠብቅ ተቀመጠ አላቸው። ስንት ዓመት የሥራ አገልግሎት አደረገ? 1000 ዓመት። እና እድሜያቸው ትልቅ ነው። ነብዩላህ ኑህ ራሱ 1000 ምናምን ነው እድሜያቸው። በሳቸው ዘመን 2000 ዓመት እድሜ የሆነ ሰው አለ። እድሜው ማለት ይሄ ዓመተ ልደት አይደለም፣ እድሜው ማለት 1000 ምናምን እድሜያቸው ነው። ይሄ ትውልድን ያጠረው እድሜው ያጠረ ቁመቱም ሳይዙም ያጠረ የመጣው ይሄ ትውልድ ነው። ነብዩ አለይሂ ሰላቱ ወሰላም የኔ ኡማ እኮ እድሜ ከ60 እስከ 70 ነው አሉ። ይሄ ነው አቨሬጁ እድሜያቸው። ከዛ ከፍ ሚል ይኖራል፣ ዝቅ ሚል ይኖራል። አቨሬጁ ግን ከ60 እስከ 70። እድሜያችን አጭር ነው። ስለዚህ ለአጭሩ እድሜ የሚመጥን ካሳ ያስፈልገዋል። ነብዩም ሲያዝኑ አላህ አንድን ቁርአን ለጅብሪል አስዞ ላከው። አንተ መሐመድ አትዘን፣ አንድን ሌሊት እሰጥሃለሁ ረመዳን ውስጥ እሷን በዒባዳ ካሳለፍ አንዷ ሌሊት ለ1000 ወር አባዛታለሁ አለ። ለይለቱል ቀድር የምትባል እሰጥሃለሁ የተላቀች ሌሊት፣ እሷን በዒባዳ ኡመቶች ካገኙ ተሰርቶ የሚገኘውን አጅር እሰጣለሁ አለ። 1000 ወር ማለት ስታባዙት በዓመት 83 ዓመት ከ4 ወር ማለት ነው። አንድ ለይለቱል ቀድር ተሳክቶለት ያገኘ ሰው 84 ዓመት አካባቢ ዒባዳ እንደሰራ ይጻፍለታል። 10 ዓመት ካገኘ ከ800 ዓመት በላይ፣ 20 ዓመት ካገኘ ለይለቱል ቀድር 1600 ዓመት ተቀምጦ ዒባዳ እንዳደረገ ሰው አጅር አለው ማለት ነው። አላህ ሁላችን ይወፍቀን። ታዲያ አላህ እችን ለይለቱል ቀድርን ሲያብራራ የሚያምራራበትን አንድ የቁርአን አንቀጽ አወረደ። ኢና አላህ እኛ አለ ራሱን በክብር ሲገልጽ ኢና አንዘልና አወረድ ነው። ምንን? ቁርአን። ከየት ወደ የት አወረደው? እሱ ዘንድ ካለ ሰሌዳ አወረደው አላህ። ወደ ምን? ወደ በይቱል ዒዛ አንደኛው ሰማይ ላይ አወረደው በለይለቱል ቀድር። ከዛ እንደ ክስተቱ ነው ቁርአን እየተዘገነ ይመጣ። ኢና አንዘልና ፊ ለይለቱል ቀድር፣ በተከበረው ሌሊት ቁርአንን አወረድ ነው። ከዛም በአግርሞት ጠየቀ አላህ ወማ አድራክ ማ ለይለቱል ቀድር፣ ይሄ የተላቀው ምሽት ማለት ምን አሳወቀህ አላቸው። ልቅናውም በሶስት ልግለጽልህ አላቸው። ለይለቱል ቀድር የተላቀው ምሽት ማለት ኸይሩን የበለጠ ነው። ምን አልፍ ሸህር፣ ከ1000 ወር በላይ የበለጠ ነው አለ። ብዙ ነው አጅሩ፣ ሌላ ጊዜ እንተነትነዋል። ከ1000 ወር በላይ አጅሩ የበዛ ነው። ሁለተኛ ደረጃውን ገለጸ። በዝች ምሽት አለ ተነዘሉል መላኢከቱ፣ መላእክት ወደ ምድር ይወርዳል። ወሩሑ ፊሃ፣ ጅብሪልም አብሯቸው። ብኢዝኒ ረቢሂም ሚን ኩሊ አምር፣ የአላህን ትእዛዝና መመሪያ ይዘው ይወርዳሉ።
እሷም አለ አላህ ሶስተኛ ደረጃዋን ሲገልጽ ሰላሙን ሂየ እሷም ሰላማዊ ነች ሐታ መጥለዕል ፈጅር ፈጅር ንጋት እስኪወጣ ድረስ እሷም ሰላማዊ ነች። ሰላሙን ሂየን በሶስት ፈሰሩት። አንድ ሰላማዊ ምሽት ነች፣ ደስ የሚል አየር ያለበት ነው የሌለቱል ቀድር ምሽት። ሰላሙን ሂየ ማለት አላህ በዛች ምሽት ለሰው ልጆች ሰላምን እንጂ አይወስንም። ሰላሙን ሂየ ማለት ሶስተኛው ሶላት ላይ ያሉትን ሰጋጆች ኢባዳ ላይ ያሉትን መላእክት መጠው ሰላም ይሏቸዋል። ያን የተለየ ስሜት ይሰማል ይላሉ ዑለማዎቻችን። ምን ነው መላእክት ወደ ምድር ይወርዳሉ አለ። ተነዘሉ ተንዚሉ አላለ። አረበኛ ገለጻው ጥልቅ ነው። ተንዚሉና ተነዘሉ ይለያል። ተንዚሉ ማለት ይወርዳሉ ነው። ተነዘሉ ማለት ቁጥሩ ማይታወቅ መልአክ ወደ ምድር ይረግፋል ማለት ነው። ቁጥራቸው ብዙ እችም ምድር ወርዶ ይሞሏታል። ሰጋጆቹን እየሄዱ ይዘይራሉ። አላህ የወሰነውን ውሳኔ ያከፋፍላሉ። በዛ ምሽት እና አንዘልናሁ ፊ ለይለቲን ሙባረከ ይላል። በተባረከው ሌሊት ቁርአንን አወረድነው ብሎ አላህ አስከትሎ ምን ይላል? ፊሃ ዩፍረቁ ኩሉ አምሪን ሐኪም። በዚች ሌሊት የአላህ ውሳኔዎቹ ሊበተናል። አንድ ሰው በችግር ላይ ኑሮ ሊሆን ይችላል። ሀብት የሚጻፍለት ምሽት ሊሆን ይችላል። ታሟል፣ ጤንነት ይላክለት ይሆናል። አላህ በአመቱ የሚከሰተው መላእክን አዝዞ ሚን ኩል አምሪን ትእዛዛትን የሚልክበት ሌሊት። ታዲያ በዚህ ሌሊት ቁሞ እየሰገደ ቁሞ እያለቀሰ መላእክት የተገናኙት ሰው እሱ ምንኛ የታደለ ሰው። አላህ ረመዳን ከሚጠቀሙት አላህ አድርገን። ገብተው ጾመው ቀርተው ሰግደው በረከቱን ከሚያገኙት አላህ አድርገን። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወፊ የውሚኩም ወለኩም ገዳ ኢነላሀ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሃ ለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين. اللهم وحد صفوفنا. اللهم اجمع كلماتنا. اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وسلام على المرسلين والحمد لله رب العالمين. ألا فأقم الصلاة.